ቻናል ቤተሰብ ተከታታዮች ዛሬ የመጣ ነው ከአቃቂ ቤተክርስቲያን ነውና በርቀቱን መጓዝ በሚል ርዕስ ከማዕዘን ድንጋይ የወጣ ሰንበት ትምህርት የወጣ ሐሳቦች ላይ እንወያያለን። ዛሬ የምንወያይበት ክርስቶስን ማንጸባረቅ በሚል ርዕስ እንወያያለን። እስቲ ራሳችሁን አስተዋውቁልኝ። አሜን አብርሃም እባላለሁ ከአቃቂ ቤተክርስቲያን። ሀና ከተማ ይባላል የመጣው ከአቃቂ ቤተክርስቲያን። ፊሊሞን ታምሬ ከአቃቂ ቤተክርስቲያን። እኔ ደግሞ ናቤክ ደሬሳ እባላለሁ አወያያቸው ነኝ። ጸሎት አድርገን እንጀምራለን። እንጸልይ። የሰማይ አባታችን ሆይ እጅግ አድርገን እናመሰግንሃለን። ቀኑ ሙሉ በሰላም ጠብቀህን ጌታ ሆይ ደግሞ በዚህ ሰዓት ተሰብስበን ያንተን ቃል እንድንወያይ እንድናጠና ጊዜ ስለሰጠን እናመሰግንሃለን። ጌታ ሆይ ደግሞ በምናጠናው ነገር ደግሞ አንተን ማጉላት እንድንችል አንተን መግለጽ እንድንችል ደግሞ ላላወቁት ያንተን ስም መናገር እንድንችል እንድትረዳን ለምንሃለን። ጌታ ሆይ ደግሞ በዚህ ቴሌቪዥን መስመር የሚከታተሉትን ደግሞ በደንብ ተረድተውት ከኛ ጋር እንዲያጠኑ ከጎናቸው እንድትሆን ለምንሃለን። አትለየን፣ ጊዜውን ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ልንወያይበት ያሰብነው ክፍል የሰንበት ትምህርታችን ወይ ደግሞ ኮርነርስቶን ከሚባለው ሰንበት ትምህርት የወጣ ሐሳብ ነው እና ይህ በጣም ወሳኝ የሆነ ሐሳቦች ያሉበት መጽሐፍ ነው እና ከዛ ላይ መወያየት ያሰብነው ምንድነው? ክርስቶስን እንዴት ነው በዚህ ዘመን ማንጸባረቅ የምንችለው? ለሰዎች እንዴት አድርገን ነው ሰዎችን ወደ እሱ ማቅረብ የምንችለው የሚሉትን ፖይንቶች እናነሳለን። ታሪካችን የተወሰደው ከሐዋርያት ሥራ ምዕራፍ 4 ከቁጥር 13 ላይ ነው። የሐዋርያት ሥራ ምዕራፍ 4 ከቁጥር 13 እንደዚህ ይላል። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁም፣ ከኢየሱስ ጋር እንደነበሩም አወቁ ይላልና ጎላችን ይሄ ነው ብዬ አስባለሁ። ማለት እኛ ከኢየሱስ ጋር እንደነበርን የኢየሱስ ደቀ መዛሙርት እንደሆንን ሰዎች እንዲሁ አይተውን በንግግራችን አንደርስታንድ ማድረግ አለባቸው፣ ደግሞ መገንዘብ አለባቸው የሚለው ነው። እንዴት አድርገን ነው እንደነሱ ሌቭል በእነሱ ደረጃ ክርስቶስን ልናንጸባርቅ የምንችለው የሚለው ሐሳብ ነው የምንወያየው ዛሬ። ክርስቶስን ማንጸባረቅ ማለት ምን ማለት ነው ብለን ስናስብ እዚህ ጋር ታሪኩን ስንመለከት ጴጥሮስና ዮሐንስ እግረ መንገዳቸውን ወደ ቤተ መቅደስ እያደረጉ መንገድ ላይ እዛ ፊት ለፊት በሩ ላይ የሚለምን ሰው ያገኛሉ እና ይህ ሰውዬ ያው ብር ይሰጡኛል ብሎ በማሰብ ነው ሲጠይቃቸው የነበረው። ግን እነሱ ምን አሉት? ተመልከተን፣ እኛ ብርም ወርቅም የለንም፣ ግን ያለንን እንሰጥሃለን፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስ አሉት። ከጠበቀው በላይ ነው ማለት እሱ በዛ ሰዓት ብር ነው የሚያስፈልገኝ ብሎ ስላሰበ ነው። የሚፈልገውን ሳይሆን የሚያስፈልገው ነገር ነው የተሰጠው በዛ ሰዓት እና ያ ሰውዬ በጣም ህይወቱ ተቀይሯል። ከዛ በኋላ ተርኒንግ ፖይንት ነው። ክርስቶስን አየ በእነሱ ማለት ያንን ነገር ያደረጉት በክርስቶስ ኃይል እንደሆነ እነሱም ተናግረዋል። ስለዛ ያ ሰውዬ እዛው በቃ እንደተደረገለት በቤተ ክርስቲያን ውስጥ አመሰገነ። ይሄ ታሪክ ላይ ነው የምንወያየው። ምን ትላለች ኤለን ዋይት? ክርስቶስ አብሯቸው በአካል ከነበረበት ጊዜ የበለጠ በመንፈስ ከሄደ በኋላ በመንፈስ ከነሱ ጋር ሆኖ የነበረው ፍሬ የበለጠ ነው። ማለት በአካል ከነሱ ጋር ነበር፣ እየተማሩ ነበረ። ኢቨን ሲያዝ ራሱ ሸሽተው አምልጠዋል። ግን ከሄደ በኋላ ልክ ሲሄድ ምን ብሏቸዋል? እኔ ከእናንተ ጋር ነኝ፣ ሁሌም ከእናንተ ጋር ነኝ ብሏቸዋል። እና ያ ነገር ከነሱ ጋር እንደሆነ ያንን ድፍረት ያገኙት እግዚአብሔር ከነሱ ጋር ስለነበረ ነው። እና ክርስቶስን ስናንጸባርቅ ማለት እሱ ነው። ከሱ ጋር እንደነበርን ለሰው ማስተላለፍ ወይ ደግሞ እኛን ሰዎች ሲመለከቱን ክርስቶስን ሊመለከቱ ይገባል ነው። ልክ የመስታወት ስራ እንደማለት ነው አይደለ? ፊት ለፊቱ የቆመውን ነገር ነው የሚያሳየን አይደለ? እኛም ከክርስቶስ ጋር ስንውል አብረን ስንቆይ ክርስቶስን ማንጸባረቅ እንጀምራለን ማለት ነው። ክርስቶስን ማንጸባረቅ ማለት ይሄ ነው። ባህሪያችን ክርስቶስን መምሰል፣ የምናረጋቸው ነገሮች፣ የምንናገራቸው ነገሮች ክርስቶስን ከመሰለ ባህሪያችን ክርስቶስን ማንጸባረቅ ማለት እሱ ነው ማለት ነው። እስቲ ሀሳብ ጨምሩበት ሲል
ክርስቶስም በዕለት ዕለት ህይወታችን ማንጸባረቅ የምንችለው ክርስቶስ እዚህ ምድር ላይ በሚኖርበት ጊዜዎች ውስጥ ባደረጋቸው ነገሮች ከሱ እያየን ማንጸባረቅ እንችላለን። ክርስቶስ በዚህ ምድር ሲኖር ያደረጋቸው የነበሩት ነገሮች አንዱ ፍቅርን ማሳየት ነው። ፍቅርንና ካይንድነስን በማሳየት ነው እና ክርስቶስ ሁሉንም ሰዎች ነበር የሚወደው። የሚወዳቸው ሰዎች ሀብታም ስለሆኑ ወይ ድሃ ስለሆኑ አልነበረም። በቃ ይሄ የተረሱት ሰዎች አለ አይደለ? ሁሉንም ይወዳል፣ ግን የተረሱት ጋር ሂዶ ይረዳቸዋል፣ ብዙ ነገር ያደርግላቸዋል። እና እኛም ክርስቶስ እንዳደረገው ክርስቶስን ስለምናንጸባርቅ ክርስቶስ ያደረገውን ማድረግ አለብን። የተረሱትን ሰዎች መውደድ፣ እነሱን ማገዝ፣ እነዚህን ማድረግ አለብን። ሌላው ደግሞ እንደ ክርስቶስ መናገር ነው። ክርስቶስ በእያንዳንዱ ነገሮች ውስጥ በማስተዋል ነበር የሚያደርገው። ሌላው ደግሞ የምንናገረው ነገር በሙሉ እውነተኛ የሆነ ነገር መሆን አለበት። ምክንያቱም ከዋሸን ይሄ የምንዋሸው ነገር ትክክል አይደለም። ሰዎች ከኛ ጋር እንዲሆኑ ክርስቶስን የሚያንጸባርቅ ባህሪ አይደለም መዋሸት። ተጨማሪ ደግሞ ይሄ ከመንፈስ ቅዱስ ጋር ብዙ ጊዜ ማሳለፍ አለብን። ብቻችንን ክርስቶስን ማንጸባረቅ አንችልም። ክርስቶስን ለማንጸባረቅ መጸለይ፣ መጽሐፍ ቅዱስ ማንበብ አለብን እና እንደዚህ ክርስቶስን ማንጸባረቅ እንችላለን። መልካም ሀሳብ ነው ያነሳሽው። ማለት ክርስቶስን ለመምሰል ከሱ ጋር ጊዜ ማሳለፍ እንዳለብን በደንብ ተናግረሻል። የሆነ ኤግዛምፕል አለ ፊዚክስ ላይ ከማግኔት ጋር የሆነ ብረት በጣም ትናርጋችሁት ተጣብቆ ሲቆይ ከዛ ብረቱ የማግኔቱን ባህሪ ያሳያል ብቻውን ተነጥሎ እና ያንን ነገር ነው ክርስቶስ ሪፍሌክት ስናደርግ ከእርሱ ጋር መሆን አለብን መጀመሪያ ላይ እንጂ ከሱ ጋር ሳንሆን ከሱ ጋር ጊዜ ሳናሳልፍ ክርስቶስን ለመምሰል አክት ነው የሚሆነው፣ ፊልም ነው የምንሰራው ማለት ነው። ስለዛ ዋናው ከሶርሱ ጋር ከክርስቶስ ጋር ጊዜ ማሳለፍ እንዳለብን ወሳኝ ነገር ነው። ማለት ከክርስቶስ ጋር ጊዜ ማሳለፍ እንዳለብን። ቀጥሎ ደግሞ ምንድነው መንፈስ ቅዱስ ከእነርሱ ጋር ስለነበረ ነው ያንን ነገር ሲያደርጉ የነበረው፣ በድፍረት ሲናገሩ የነበሩት። ከጴንጤቆስቴ ቀን በኋላ ነበር አይደለ? በቃ ወደ አገልግሎት በሙላት የገቡት እና መንፈስ ቅዱስ ከጎናቸው ነበረ አይደለ? እኔ ብሄድ ይሻላቸዋል፣ አጽናኙን እልክላቸዋለሁ ብሎ ነበር ክርስቶስ ራሱ። እና ይሄ የበለጠ እነሱ እንዲሰሩ አረጋቸው መሄዱ ማለት ነው፣ መንፈስ ቅዱስ ከነሱ ጋር ስላለ። ያለ መንፈስ ቅዱስ ሙላት ክርስቶስን እናንጸባርቅ ብንል ይቻላል? ይቻል ይመስላችኋል? እሺ ማይቻል ከሆነ እንዴት ነው እሺ መንፈስ ቅዱስ በእኛ እንዲሰራ ምንፈቅድለት? ወይ ደግሞ እንዴት ነው መንፈስ ቅዱስ ከኛ ጋር እንዲሆን? እዚህ ላይ በጣም የተመቸኝ ምሳሌ አለ፣ በጣም ግልጽ ያደርገዋል ሀሳቡን። የመንፈስ ቅዱስ ስራ በተለይ ክርስቶስን በማንጸባረቅ ላይ ያለውን ፋይዳ በደንብ የሚያሳየን ሀሳብ ነው እና ራሳችንን እንደ መስታወቶች ማንጸባረቅ ነው ስራችን፣ ራሳችን እንደ መስታወት። መጀመሪያ ግን መስታወት ማንጸባረቅ እንዲችል ምን መኖር አለበት? አንደኛ ቆሻሻ ሊኖርበት አይገባም መስታወቱ ላይ፣ ያለዚያ ማንጸባረቅ አይችልም ያ። ስለዚህ መንጻት አለበት፣ ከኃጢአታችን መንጻት አለብን መጀመሪያ ለማንጸባረቅ ማለት ነው። በሁለተኛ ደረጃ ደግሞ ብርሃን ያስፈልገዋል። ያለ ብርሃን አንድ መስታወት ከፊቱ ያለውን ነገር ማንጸባረቅ አይችልም እና አሁን መንፈስ ቅዱስ ያን ስራ ነው የሚሰራው። ስለዚህ ብርሃናችን ነው መንፈስ ቅዱስ። ክርስቶስን እንድናንጸባርቅ የሚያደርገን ብርሃን መንፈስ ቅዱስ፣ የእግዚአብሔር ቃል ብርሃናችን ናቸው። ስለዚህ በቃ በስርዓት ክርስቶስን ለማንጸባረቅ ከፈለግን መጀመሪያ ከኃጢአታችን መጽዳት አለብን። እነዛን ነገሮች ለማሸነፍ መሞከር አለብን። ከዛ በኋላ ብርሃን ደግሞ ይገባል፣ መንፈስ ቅዱስ ማለት ነው በዛ መሃል። ከዛ በኋላ ደግሞ ከመስታወታችን ፊት ለፊት ሁሌም መቆም ያለበት ክርስቶስ ነው በስርዓት ለማንጸባረቅ። ስለዚህ እንጸዳለን ከኃጢአታችን። ከዛ በኋላ መንፈስ ቅዱስ ብርሃኑን ያበራልናል። ከዛ በኋላ ከፊታችንን ደግሞ ክርስቶስን እናስቀምጣለን። ያኔ በስርዓት ማንጸባረቅ እንችላለን። ሌላው ደግሞ ክርስቶስ ያ ፍሬም ውስጥ ከክርስቶስ ውጭ ሌላ መግባት የለበትም። ያዚያ በትክክል ክርስቶስን እያንጸባረቅን አይደለም። ክርስቶስ አለ፣ ከዛ ደግሞ ሌላ ዓለማዊ ህይወታችን እዛ ፍሬም ውስጥ መግባት አይችሉም። ክርስቶስን የምናንጸባርቅ ከሆነ ክርስቶስ ብቻ ነው።
ደግሞ ሌላው የምናንጸባርቅ ከሆነ ሌላው ብቻ ነው። መንፈስ ቅዱስ ከሌለን ደግሞ ብርሃን የለንም፣ ምንም ማንጸባረቅ አንችልም። የምናንጸባርቀው ሁሉ ጨለማን ብቻ ነው እና ይህን ግልጽ ያደርገዋል ብዬ አስባለሁ ሀሳቡ። በዚህ ላይ እንደ ተጨማሪ ሀሳብ ለዚህ ጥያቄ መልስ ያለ መንፈስ ቅዱስ ምንም ማድረግ አንችልም። ምክንያቱም በዮሐንስ 15:5 ላይ ያለኔ ምንም ማድረግ አትችሉም ይላልና እኛም ያለ መንፈስ ቅዱስ ስራ ክርስቶስን ምንም ነገር ማንጸባረቅ አንችልም። ለምሳሌ በገላትያን 5:22 ላይ የመንፈስ ፍሬዎች የምንላቸው ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ ራስን መግዛት፣ እምነት፣ የዋህነትና ራስን መግዛት የሚሉት እነዚህ ምንድናቸው? የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ እነዚህ ከሌሉን እኛ ደግሞ ክርስቶስን ማንጸባረቅ አንችልም። ለምሳሌ መብራት ያለ ኤሌክትሪክ እንደማይሰራ ሁሉ እኛም ደግሞ ክርስቶስ በእኛ ላይ ከሌለ ክርስቶስን ማንጸባረቅ አንችልም እና ስለዚህ ክርስቶስን ለማንጸባረቅ እኛ ፍቅሩን፣ ትዕግስቱን፣ ቸርነቱን ሁሉን መላበስ ወይም መሙላት እንዳለብን ነው። ሁለተኛው ደግሞ ራሳችን ለመንፈስ ቅዱስ እንዴት ነው አሳልፈን የምንሰጠው ለሚለው ጸሎት ያስፈልጋል። ስለዚህ ራሳችን ወደ እግዚአብሔር ስንቀርብ ራሳችን ባዶ አድርገን ወደ ክርስቶስ ከልባችን መጸለይ ያለብን። ፊሊ ያነሳው ሀሳብ አለ፣ በጣም ጥሩ ሀሳብ። ይሄ መብራት ያስፈልጋል፣ መስታወት እንዲያንጸባርቅ መብራት ያስፈልጋል። መስታወቱ እኛን ይወክላል። ፊት ለፊቱ ላይ ደግሞ ሊቆም የሚገባው ክርስቶስ ነው። መንፈስ ቅዱስ ደግሞ ክርስቶስን ያጎለዋል አይደለ? ክርስቶስ ነው እንደዚህ ያደረገው እያለ ነው እንግዲህ መንፈስ ቅዱስ ደግሞ ሲል የነበረው ክርስቶስ ምድር ላይ በነበረ ጊዜ አብን እያጎላ ነበረ። ከዛ ክርስቶስ ሲሄድ ደግሞ መንፈስ ቅዱስ መጣና ክርስቶስን ሲያጎለው ነበረ። ልክ ይሄ መብራት ደግሞ ያለ መብራት ክርስቶስ ሪፍሌክት ማድረግ አይችልም። መብራት ህይወታችን ክርስቶስን ሪፍሌክት ማድረግ አይችልም። መንፈስ ቅዱስ በጣም አስፈላጊ ነገር እንደሆነ እንመለከታለን። ሁለተኛው ላይ ሀሳብ ደግሞ ስታነሺ ምንድነው የመንፈስ ፍሬዎችን ጠቅሰሻቸዋል። እነዚህ ፍቅር፣ ታማኝነት፣ ታጋሽነት፣ ቸርነት፣ እምነት እነዚህ የመንፈስ ፍሬዎች ናቸው እና ይሄ በቃ የእግዚአብሔር መንፈስ ከኛ ጋር ሲሆን የምናዳብራቸው ባህሪዎች ናቸው። እነዚህ ባህሪያት የክርስቶስ ባህሪያት ናቸው። ምድር ላይ እያለ ክርስቶስ በምድር ሲመላለስ እነዚህም ባህሪያት በደንብ ሲገልጻቸው ነበር። በቃ ማንነቱ ናቸው እና እኛ እሱን እንምሰል ስንል እነዚህ ባህሪያቶች ከኛ ጋር መሆን አለባቸው፣ ወይ ደግሞ የኛ ባህሪያት ሊሆኑ ይገባል ነው። ያ ባህሪያት ደግሞ የመንፈስ ፍሬ ነው አይደለም? መንፈስ ቅዱስ ከኛ ጋር ሲሆን የምናሳየው የባህሪ ለውጥ ነው። በጣም ጥሩ ሀሳቦች ተነስተዋል። ይሄንን ክርስቶስን ደግሞ ሪፍሌክት ስናደርግ ለሰዎች ደግሞ መናገር አለብን አይደለም? ክርስቶስ እንደዚህ አይነት ነው። አሁን ለምሳሌ ጴጥሮስና ዮሐንስ ያደረጉት ነገር አይደለም? ሽባውን ሲፈውሱት የሆነ መልካም ነገር አደረጉለት፣ ችግሩን ቀረፉለት። ከዛ በኋላ ግን ክርስቶስን ነገሩት አይደለ? ይሄ ሁሉ የሆነልህ በክርስቶስ ነው፣ በናዝሬቱ በኢየሱስ ክርስቶስ ስም ነው። ይሄ እነሱ ነው ያደረጉልኝ ብለው እንዳያስብ በዛ ሰዓት ማለት ነው፣ ስለማያውቁት ክርስቶስን በዛ ሰዓት በቃ እነሱ ናቸው ያደረጉልኝ፣ የሆነ ሊያመልካቸው ሊሰግድላቸው ይችል ነበረ። ግን በክርስቶስ ስም እንዳረጉት ያንን ነገር ሲናገሩ ነበረ ደጋግሞ ሁሌ መንፈስ ቅዱስ ካገኙ በኋላ ክርስቶስን ስም ሲያነሱ ነበር። እናንተ በሰቀላችሁት ክርስቶስ ነው እንደዚህ ያደረገ ነው ሲሉ ነበረ። እና እኛስ አሁን ለሰዎች ሼር ስናደርግ ይህንን ክርስቶስን ያደረገልን ነገሮችን ስንናገር እንዴት ነው አፕሮች ማድረግ ያለብን ሰዎችን? ወይስ ዝም ብለን መንገድ ላይ ወጥተን ጀስት እንጀምር፣ በቃ ስለ ክርስቶስ መስበክ እንጀምር? ወይስ እንዴት ነው አፕሮች ማድረግ አለብን? ወይ እንዴት ነው ብላችሁ ታስባላችሁ? ክርስቶስን ለሰዎች ለመስበክ ወይም ክርስቶስን ለሰዎች ለማሳየት የመጀመሪያው ነገር ቅድም እንዳልኩት ፍቅር ዋናው ነገር ነው። ዮሐንስ 13:35 ላይ ምን ይላል? እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል።
ሰዎችን ሁሉ የክርስቶስ ደቀ መዛሙርት መሆናቸውን የሚያውቁት በፍቅር ነው። ክርስቶስ በምድር ላይ ሲያደርግ እንደነበሩት ማለት ነው። ሌላው ደግሞ ሰዎችን ከምንሰብከው ነገር በላይ ሰዎች ህይወታችን ይስባቸዋል። ህይወታችን ሰዎች የሚያዩት ነገር ይስባቸዋል ከሚሰሙት ነገር። ስለዚህ የምንኖረውን ህይወት እንደ ክርስቶስ መኖር አለብን ማለት ነው። ሌላው ነገር ደግሞ ሰዎችን መርዳት። መጀመሪያ አሁን ክርስቶስ ሲያደርግ የነበረው ነገር በምድር ላይ ሲኖር አሁን ለምሳሌ አንድን አይነ ስውር ሂዶ መጀመሪያ ከፈወሰው በኋላ ነው የሚሰብከው እኔ መሲህ ነኝ የሚለው። መጀመሪያ ሰዎችን ከረዳናቸው በኋላ ነው። አሁን የተራበ ሰው ብናገኝ እንደ ራበው ቁጭ ብለን አንነግረውም፣ ክርስቶስ ይወድሃል አንለውም። ምግብ ከሰጠነው በኋላ ከበላ በኋላ የእሱን ችግር ከሰማን ምናምን በኋላ ክርስቶስ ይወድሃል ብንለው እየተረዳን ይመጣል። እነሱ እኮ እንትን ስላደረጉልን እንዴት ዝም እላቸዋለሁ ምናምን እያለ እየተረዳን ይመጣል። ሌላው ደግሞ እውነትን በመናገር ነው። እውነትን ስንናገር ከክርስቶስ ጋር አሁን እነ ጴጥሮስና ዮሐንስን ሲናገሩ ሲያወሩ አይተዋቸው እነዚህ ሰዎች ከክርስቶስ ጋር ነበሩ ብለው እንዲሉ ረድቷቸዋል። ስለዚህ እንደ ክርስቶስ በመናገር ከክርስቶስ ጋር እንደነበርን ክርስቶስን ለሰዎች ማንጸባረቅ እንችላለን። በጣም አሪፍ። ይሄ የተናገረችው ነገር አለ አይደለ? መጀመሪያ ክርስቶስ ሰዎችን ሲያገኛቸው ችግራቸውን እየቀረፈ ከዛ በኋላ የሆነ ነገር ሜቢ የታመመ ሰው ሊሆን ይችላል፣ ሜቢ በአጋንንት የታሰረ ሰው ሊሆን ይችላል። አጋንንቱን አስወጥቶ የሚያስፈልጋቸውን ነገር አድርጎ የተራበም ሰው ሲኖር ምግብ ሰጥቶ ነበረ እንትን ሲል የነበረው። ያ ነገር በጣም ወሳኝ ነገር ነው። ሜቢ የረሳነው ነገር ሊሆን ይችላል። ይሄ ክርስቶስን ስንሰብክ ወይ ደግሞ ላላወቁት ስንናገር የረሳነው ስቴፕ ሊሆን ይችላል ብዬ አስባለሁ። ማለት ክርስቶስ ራሱ ሲያደርገው የነበረው ነገር ነው እና ከሱ መማር አለብን። ይሄ መጀመሪያ ሰርቭ አድርጎ ከዛ በኋላ ዋናውን ፖይንት እንትን ማለት የሆነ ጥናት ነበረ የተጠና በቸርቻችን እና ይሄ ምን አይነት አፕሮች ብንወስድ ምን አይነት መፍትሄ ማለት ምን አይነት አፕሮች ብንወስድ የበለጠ እንትን ፍሬያማ እንሆናለን ክርስቶስን ሼር ስናደርግ የሚለው ነገር ተጠንቶ ነበር እና ብዙ ነገሮች ተነሱ። ሲሞከር የመጀመሪያው እንትን ሰርቭ በማድረግ የሚለው አንደኛው ሆኗል። ማለት ክርስቶስን ሼር ሲያደርጉ የሆነ ነገር በነፃ በመስጠት የነፃ የሕክምና ነፃ በቤተክርስቲያችን በጣም ይደረጋል። እንደዚህ አይነት ነፃ የሕክምና እድል ሜቢ የተቸገረ ሰው በመርዳት ያንን ነገር ሼር ስናደርግ የበለጠ እንትን አለው ትርፍ እናገኛለን ወይ ደግሞ ፍሬ አለው ማለት ነው። ግን ይህንን ነገር እያደረግን ማለት ክርስቶስን ሼር ለማድረግ እየሞከርን ምን አይነት ቻሌንጆች ይመጡብናል? አሁን ለምሳሌ በዓለም ከክርስቶስ ጋር ስንመሳሰል ከዓለም ተቃራኒ ነው የምንሆነው አይደለ? ማለት በዚህ ዓለም መከራ አለባችሁ እሱን ስንከተል አይደለ? ክርስቶስን ስንከተል ዓለም ጋር እንጋጫለን ወይ ደግሞ ከዓለም ጋር ተቃራኒ ሀሳብ ይኖረናል። ምን አይነት ቻሌንጆች ይመጡብናል ክርስቶስን ለማንጸባረቅ ስንሞክር? በቤተ ክርስቲያን ውስጥ ደግሞ የባሰው ችግር ይመጣል አይደለ? ከዓለም እንጠብቃለን ምክንያቱም ተነግሮናል። ግን ከቤተ ክርስቲያን ሲሆን ያስተማሩን ይሄ ቃሉን ሲያስተምሩን ልጅ ሆነን ሲያስተምሩን የነበሩ ሰዎች አሁን አድገን ስለ ክርስቶስን በደንብ ማወቅ ስንሞክር ወይ ደግሞ ክርስቶስን ሼር ለማድረግ ስንሞክር ሴጣን ሊጠቀምባቸው ይችላል እነዛን ሰዎች እና ከቤተ ክርስቲያን የሚመጡ እንትኖችን ተግዳሮቶችን እንዴት ነው ልናሸንፍ የምንችለው? ሰዎች ክርስቶስን ለማንጸባረቅ ሲሞክሩ ምን አይነት ችግሮች ወይም ምን አይነት ፈተናዎች ያጋጥሟቸዋል? ብዙ አይነት ፈተናዎች ወይም ችግሮች ሊያጋጥሟቸው ይችላል። ለምሳሌ መንፈሳዊ ፈተና ስንል ምንድን ነው? ጥርጣሬና የእምነት ማለት እኛ በእምነታችን ላይ በዛ እስከዛሬ በምንከተለው ሰዎች በእኛ በእምነታችን ወይም ሲናገሩ ሊሆን ይችላል፣ ሲያሸፉብን፣ ሲቀልዱብን ወይም አሽሙር ሲይዙብን እኛ በራሳችን በእምነታችን ላይ ምን አድርገን ነው ለምንድነው እንደዚህ የሚሉን ብለን ራሳችን ልንወቅስ ወይም በራሳችን ላይ ጥርጣሬ
ልናነሳ እንችላለን። ከዚያ በመቀጠል ደግሞ ፍርሃትና ጥርጣሬ፣ ፍርሃት ይሰማናል። ለምሳሌ አሁን ቀን በቀን አሁን በሰንበት ወደ ቸርች የምንሄደውን ልንወጣ ተዘጋጅተን እንኳን ለመውጣት ሰው አየን አላየን ብለን መሳቀቅ፣ ቸርች ልንሄድ ያሰብነውን እኛ ክርስቶስን ፈልገን እንደምንሄድ እያሰብን ነገር ግን ሰው አየን አላየን ብለን በራሳችን ላይ ጥርጣሬ፣ ፍርሃት እና በሰዎች ቁጥጥር ስር መሆን የምንወጣው የምንገባው እንደፈለግን መግባት መጽሐፍ ቅዱስ ይዘን መሄድ ምናምን ያ ነገር ሊሆን ይችላል። ከዛ ደግሞ በማህበረሰቦች ምን ችግር ሊያጋጥሞች ይችላል የምንለው ድሮ እምነታችን የሚከተሉን ከነርሱ ጋር የሆነ ፕሮግራም ሲሆን በችግራቸው በደስታቸው አብረን የምናሳልፋቸውን ያ ነገር በእኛ ላይ ብዙ ነገሮች ሲያደርጉብን ምንድን ነው እንጣላለን፣ እንደ ድሮ ሰላም አይኖርም፣ አንከባበርም እና ጥላቻ በቃ የድሮውን ያንን መከባበርን፣ መዋደድን፣ መረዳዳትን፣ መተሳሰብን ትተን ምንድነው ወደ መጥፎ እንትን እንላለን ማለት ነው። ከዛ በኋላ ደግሞ በእኛ ላይ ተጽዕኖ ያስከትላል የሚለው ምንድነው በራሳችን ላይ ይህ ሁሉ ለምንድነው የሚያደርሱብን ብለን በራሳችን ላይ ጫና እንፈጥራለን፣ ጭንቀት፣ ከዛ ደግሞ በራስ መተማመን እንቀንሳለን። ከዛ ደግሞ በቤተሰብ ላይም ደግሞ እንዲሁ በቤተሰብ ያልሽው ማለት ትንሽ መጽሐፍ ቅዱስ ማንበብ ስንሞክር እንኳን አለ አይደለ ድሮ ለምንድን አታጠኑት ምናምን ተብለን የምንወቀሰው ግን በደንብ በቃ አመለካከታቸውን እየተቃረን ይሄ እኮ ልክ አይደላችሁም ማለት ስንጀምር በቃ እንትን ይሆናሉ። ይሄ ነገር በቃ አንቺ አልተቻልሽም ምናምን አይነት ነገር ይሆናል። ይሄ በጣም ቄሱ ምናምን ልትባሉ ትችላላችሁ እና ኢቨን ከጓደኞቻችሁ ራሱ በጣም እንትን እያላችሁ ትሄዳላችሁ፣ እየተለያያችሁ ምናምን ትሄዳላችሁ። አስተሳሰባችሁ የተቀየረ ሲሄድ በቃ እነሱም ከእናንተ ጋር አይሆኑም። እቺ ትንሿ እንትን ናት ተግዳሮት ብለን የምናስበው ግን ያስቸግራል። ማለት ከጓደኞቻችሁ ጋር ስትለዩ ብቸኛ ስትሆኑ እንትን አለው። ግን ያ ነው በቃ ይሄ ፕሮሰስ አለው አይደለ? ያ እንትን ምንም አይደለም ማለት ያ ነገር ሲገጥመን መጥፎ ነገር አይደለም። በዛ ሰዓት ሊያሳዝነን ሊያስከፋን ይችላል። ግን በሰማይ ትርፍ እንዳለን በደንብ ተነግሮናል። እንደዚህ አይነት ነገሮችን ቻሌንጆችን ልክ እንደነ ጴጥሮስ በቃ በመከራ ውስጥም ቢሆን ደስ እያላቸው ልክ እንደ እስጢፋኖስ ሲወገር ሰማይ ተከፍቶ እንደተመለከተው ልክ እኛም እንደዛ ነው መሆን ያለብን። ወደ ክርስቶስ ክርስቶስን ያየ ሰው ባህሪው ይቀየራል። እኛም ክርስቶስን ስንመለከት እንደዚህ አይነት ነገሮች አያስፈሩንም። ከቤተሰብ የሚመጡ ሪጀክሽኖች፣ ከሰው የሚመጡ አሉባልታዎች፣ እነዚህ አይነት ነገሮች እኛ ላይ ተጽዕኖ አይኖራቸውም። ማለት የሚሰጠንን ወይ ደግሞ የምናገኘውን ነገር ስለምናውቅ በመጨረሻ መንፈስ ቅዱስ ደግሞ ይረዳናል። እንደዚህ አይነት ቦታ ላይ በመከራ ውስጥ ስንሆን የሚያጽናናን አጽናኙ ልክላችኋል የተባለው እኮ ለዛ ነው። አጽናኙ ይሆናል በእኛ ችግር ውስጥ ከጎናችን ሆኖ ያጽናናናል። ብዙ ችግሮች ተነስተዋል። እስቲ መፍትሄው ደግሞ ምን ብላችሁ ታስባላችሁ? በቤተክርስቲያን ውስጥም በውጪም ቢሆን ክርስቶስን ለማንጸባረቅ ስንሞክር የሚገጥሙን ችግሮች አሉ። መፍትሄው ግን ምን ይመስላችኋል? ያንን ነገር ለመቋቋም መፍትሄዎቹ ጋር ስንመለከት የመጀመሪያው ከእግዚአብሔር ጋር በጣም ኮኔክትድ መሆን ነው። በምናደርጋቸው እያንዳንዱ ነገሮች ውስጥ መጸለይ፣ መጽሐፍ ቅዱስ ማንበብ፣ እውነተኛ ጥንካሬ የሚመጣው ከእግዚአብሔር ስለሆነ ማለት ነው። ሌላው ደግሞ አሁን ክርስቶስን ለማንጸባረቅ ከወሰንን ምንም ሊያስቆመን አይችልም። ከሰዎች የሚመጣልን ቻሌንጆች በሙሉ እኛን ለማጠንከር ነው እንጂ እኛን ለማስቆም አይደለም። ስለዚህ ክርስቶስን ብርታቱን ይሰጠናል፣ እኛም በዛ ማለፍ እንችላለን ማለት ነው። ዓላማችንን እያስታወስን ማለት ነው። ሌላው ደግሞ ከኛ በላይ ህይወታችን ስለሚመሰክር ህይወታችንን ለሰዎቹ ማሳየት ነው። ይሄ ሰዎቹ ከሆነ ጊዜ በኋላ እኮ ተቃራኒ ሁነን የሆነ ሰዓት ላይ እሷ እኮ እውነት ሊኖራት ይችላል ምናምን ብለው ማስተዋል ሊጀምሩ ይችላሉ። ስለዚህ ከኛ ከምናደርገው ከምናወራው በላይ ህይወታችን እንዲመሰክር
መፍቀድ ነው። እና ደግሞ ክርስቶስ ፋውንዴሽኑ ሲሆን የአንድ ሰው ህይወት ሁሉም ነገሩን ክርስቶስን ለማንጸባረቅ ነው የሚያደርገው እንጂ ሌሎች ነገሮች ሊያስቆሙት በሰዎች የሚደረግ ትንሹ ይሄ ሙድ መያዝ ራሱ ሊያስቆመን አይችልም። ሀሳብ ላይ ለመጨመር ብዙ ጊዜ እግዚአብሔር ያደረገልንን ስለማንረዳው ይመስለኛል ማናመሰግነው። በተጨማሪ ደግሞ ፍርሃት ነው። እግዚአብሔር ያደረገልንን አልተረዳነውም ስንል ያ ሰውዬ ወዲያውኑ የተረዳው በክርስቶስም ተፈወሰ አሉት፣ ተፈወሰ፣ ደስ አለው፣ ወደ ቤተክርስቲያን ገባ፣ እየዘለለ አመሰገነ። እያሳያቸው ዳንኩኝ እኮ ተፈወስኩኝ እኮ ተረድቶታል እግዚአብሔር ምን እንዳደረገለት። እግሩ እንደተፈወሰ እያሳየ ነው፣ ምስክርነት እየሰጠ ነው። ታቦቱ ከተመለሰ በኋላ ዳዊት ተደሰተ፣ የክብር ልብሱን አወለቀ፣ ከዛ በኋላ እግዚአብሔርን አመሰገነ። እዛ ጋር የሆነው ተረድቶታል። እግዚአብሔር ከነገሮች ወጣ ያለ ነገርን እያደረገለት ነው እና በጣም ገብቷቸዋል እነዚህ ሰዎች ያንን የተደረገላቸው ነገር እና በቃ አለማመስገን አልቻሉም። ራሳቸውን መቆጣጠር አልቻሉም። እግዚአብሔርን አመሰገኑ እና ብዙ ጊዜ የተደረገልንን አለመረዳት ይመስለኛል ማናመሰግንባቸው ምክንያቶች አሁን የማይስተዋሉት። ሌላው ደግሞ ፍርሃት ነው። ሰው ምን ይለናል ብለን እንፈራለን እና አሁን የተደረገልንን እንድንረዳ መንፈስ ቅዱስ ከረዳን፣ በስርዓት ከተረዳ ነው የተደረገልንን ያን ፍርሃት ይወገዳል። እንኳን መድረክ ላይ ወጥቶ ማመስገን ዘሎ ማመስገን ቀርቶ እስከ ሞት ድረስ ሐዋርያት የተደረገላቸውን ከተረዱ በኋላ እስከ ሞት ድረስ የማይፈሩ ሰዎች ሆኑ። መጀመሪያ ላይ እኮ ክርስቶስን ሲክዱት የነበሩ ሰዎች ናቸው። እነ ጴጥሮስ 3 ካደው ክርስቶስን ከመሰቀሉ በፊት። ከዛ በኋላ ግን ገባው የተደረገለት ክርስቶስ ሲሞትለት አየ፣ ሲነሳ አየ፣ ወደ ሰማይ ሲሄድ አየ። በደንብ ከተረዳው በኋላ እግዚአብሔር ያደረገለትን ከዛ በኋላ እንደሱ ራሱ ልሰቀል አይገባኝም ማለት ዘቅዘቃችሁ ስቀሉኝ። ሌሎችንም ሐዋርያት መመልከት እንችላለን። የተደረገላቸውን ከተረዱ በኋላ ህይወታቸው ነው የሚቀየረው። መንፈስ ቅዱስ ይረዳቸዋል፣ ህይወታቸው ይቀየራል። ከዛ በኋላ ክርስቶስን ሪፍሌክት እያደረጉ ነው የሚኖሩት። ለማመስገን አይፈሩም፣ እግዚአብሔርን ለማምለክ አይፈሩም፣ ስለ እግዚአብሔር ለመናገር። ከዛ በኋላ ፍርሃት የላቸውም እና እኛ አስተዳደጋችንም ነው መሰለኝ የሚገድበን። ብዙ ጊዜ አላየንም ሲመሰገን እንደዚህ እና እነዚህ ነገሮች ፍርሃት፣ የተደረገልንን አለመረዳት እና አስተዳደጋችን ገብድበው የያዙን ይመስለኛል። ጥያቄ ተመልሷል ብዬ አስባለሁ። ማለት ያ ሰው የተደረገለት ነገር እኛ ጋር ስናመጣው እንደዚህ አይነት ነገሮች የሉም። ሰው ኮንሰርት ለመሄድ በጣም ኤክሳይትድ ይሆናል፣ ኳስ ጨዋታ ለማየት የተለያዩ ነገሮች ለማድረግ ኤክሳይትድ ይሆናል። ቸርች ሲባል ግን ብዙም እንትን አይሆንም እና ያ ነገር ደግሞ የጠፋው በዚህ አይነት ነገር ሊሆን ይችላል። ማለት በቃ ቸርቹ ስንሄድ እኮ እንደዚህ አይነት ነገሮች አንመለከትም፣ ሰው ሲፈወስ አንመለከትም። እንደዚህ አይነት ነገሮች ጥያቄ ያመጣሉ። ግን በደንብ አድርጎ መልሶታል ፊሊ። ያ ነገር ስለተረዳው ነው፣ እግዚአብሔር ያደረገለትን ነገር ስለተረዳው በዛ ሰዓት እየዘለለም ቢያመሰግንም ያ ነገር እየጎላ ያለው ክርስቶስ ነው። በዛ ሰዓት ማለት እዩት፣ እግሬ ሽባ ነበረ ግን እየዘለልኩኝ መዝለል ችያለሁ። እግዚአብሔር የተመሰገነ ይሁን። በዛ ሰዓት ክርስቶስን አያውቁትም እነዛ ሰዎች። ማለት የተሰቀለ ሰውዬ እንደሆነ ነው የሚያውቁት፣ ግን በተሰቀለው ስም እንደሆነ መረዳት ሆነ በዛ ምክንያት ማለት ነው። በዛ ሰውዬ ደስታውን በመግለጹ ምክንያት የነ ጴጥሮስ ስራ እዚህ ጋር በጣም ፍሬያማ ሆኖ እናገኘዋለን። ማለት እዛ የሆነ ፈወሱት፣ ተናገሩ ስለ ክርስቶስ። እሱ ደግሞ በቃ ልክ እንደ እሳት ይሄ ያንን ሜሴጅ እየተቀጣጠለ ይሄዳል ማለት ነው። ክርስቶስን ሼር ስናደርግ ፍሬ አለው። ብዙ ተግዳሮቶች ይመጡብናል። ልክ እነሱም እነ ጴጥሮስም ያንን ነገር ከሰሩ በኋላ ከፈሪሳውያን ወይ ደግሞ እነዚህ ከመጽሐፍት አዋቂ ከሚባሉ ሰዎች ተግዳሮቶች መጥቶባቸዋል። ለምንድን ነው በማን ስም ነው እንደዚህ የምታደርጉት? በማን ስልጣን ነው እንደዚህ የምታደርጉት? ተብሎ ታሰሩ አይደል? ያቺ መልካም ነገር ስላደረጉ ታሰሩ። ማለት ከቤተ ክርስቲያን የሚመጣ ቻሌንጅ ማለት እንደዛ አይነት ነገር ነውና ግን በዚህ ሁሉ ውስጥ መንፈስ ቅዱስ ከኛ ጋር ሆኖ እንደሚያጽናናን ልንረዳ ይገባል። ስለዛ ይሄ የሚያስፈራ ነገር አይደለም። የክርስቶስን አይነት ህይወት መኖር የሚያስፈራ ነገር አይደለም። ስለዛ ከክርስቶስ ጋር እሱን ለመምሰል ይሄ ቅድም ያወራናቸው ሐሳቦች አሉ አይደለ? ይሄ መጽሐፍ ቅዱስን ማንበብ፣ የእሱን አይነት ባህሪዎችን መለማመድ፣
ከእርሱ ጋር ስንሆን ደግሞ እነዛ ባህሪዎች እየተቀየሩ ይሄዳሉ። ይሄ መጥፎ ባህሪያችን እየተሻሻለ ይሄዳል። ስለዛ ራሳችንን መስጠት፣ በጸሎት ወደሱ መቅረብ፣ በቃ ጊዜ ማሳለፍ ማለት ነው። ልክ ይሄ የማግኔቱ ኤግዛምፕል እንደተሰጠው ማለት ነው። ጊዜ ማሳለፍ፣ ጊዜ ስናሳልፍ ከእርሱ ጋር እየተቀየረ እንሄዳለን። እንረዳዋለን የተደረገልንን ነገር ደግሞ የተለያዩ ነገሮች ያደርግልናል። ያኔ ዝም ማለት አንችልም። እንደነ ጴጥሮስ እንሆናለን ማለት ነው። እነ ጴጥሮስም እዚህ ጋር ሲናገሩት የነበረው ይሄ ሲጠየቁ በማን ስም ነው እንደዚህ የምታደርጉት ሲሏቸው ይሄ የማዕዘን ድንጋይ በሆነው እናንተ ገንቢዎች የዘነጋችሁት ግን የማዕዘን ድንጋይ የሆነውን በክርስቶስ ስም ነው በድፍረት ሲናገሩ ነበረ። የማዕዘን ድንጋይ የሆነውን ክርስቶስ ረስታችሁታል። እነዚህ የተማሩ ሰዎች አልነበሩም አይደለ? ማለት እነ ጴጥሮስ ይታወቃሉ። ከልጅነታቸው ጀምሮ እዛው ቸርች ቤተ መቅደስ ይሄዳሉ። አሳ አጥማጆች እንደሆኑ ያውቃሉ። ብዙም እንደው ያልተማሩ እንደሆኑ ያውቃሉ። ግን እንደዚህ በድፍረት ሲናገሩ ህይወታቸው ይሄ መልእክቱም እሱን ነው የተፈለገው። አላ እንደዚህ እንትን ተናግረው ወይ ደግሞ ተምረው የማያውቁ ሰዎች ክርስቶስን እንደዛ በድፍረት ሲናገሩ ተገረሙ ማለት በህይወታቸው አዩት ማለት ነው ክርስቶስን። ይሄ ነው ፖይንቱ። ከእግዚአብሔር ጋር ጊዜ ስናሳልፍ ክርስቶስን እየመሰልን ስንሄድ ህይወታችን ከምንናገረው በላይ ህይወታችን ተናጋሪ ነው አላ። ሰንበት ትምህርታችን ላይም እንትን አድርገን ነበር፣ ሬት አድርገን ነበር ከ1 እስከ 10 በየትኛው ክርስቶስን ሼር ለማድረግ ብንሞክር የትኛው ፍሬያማ ይሆናል የሚሉ ሬት አድርገናል። እና ሁላችንም ሰንበት ትምህርቱ ላይ 10 የሰጠነው በህይወት መኖር፣ ቃሉን በህይወት መኖር አይደለም። ክርስቶስን መምሰል ማለት ይሄ ነው ማለት ነው። በጣም ጥሩ ሀሳቦች ተነስተዋል። እግዚአብሔር ይባርካችሁ ሁላችሁንም። ጸሎት አድርገን እንጨርሳለን። ፊሊጋ ጸሎት አድርገን። እግዚአብሔር አምላክ ሆይ ለዚህና ሀሳብ ስራን ጥብቀህ ስላደረስከን እናመሰግናለን። እግዚአብሔር አምላክ ሆይ በውይይታችን ተገኝተህ ስላስተማርከን እናመሰግናለን። ጌታ አምላክ ሆይ በእውነት በህይወታችን አንተን እያንጸባረቀን መኖር እንድንችል እንድረዳን ለምናሃለን። ቀሪውን ጊዜ ተረከበ ጌታ ኢየሱስ ስም አሜን።